አንድ ሰው እንደ ንግድ ዓለሙ ላይ ገብቶ ገንዘብ ኖሮት ግን ሰዎች እያታለሉት የሚኖር ሰው አለ ሰዎች እያጭበረበሩት የሚኖር ሰው አለ ነብዩ ምን ብለዋል አንድ ሰው ነበር አንድ ነጋዴ ያለ አሉ ያ ነጋዴ ሰዎች ያጭበረብሩታል ሲሸጥ ሲገዛ አያቅም ካልኩሌት ማድረግ አይችልም ምንም ነገር የሚያውቀው ነገር የለምና እሺ ያ ከሆነ አንተ ንግድ ላይ ካለ አሉ ነብዩ አለይሂ ሰላም ምን በል ሸርጥ አስቀምጣሉ መስፈርት አስቀምጥ መስፈርቱ ምንድነው ላ ኺላበተ የሚል ቃል ማታለል የለም ማጭበረበር የለም የሚለው ነገር መጀመሪያ መስፈርት አስቀምጥ ይሄ በዚህ መስፈርት ላይ ያታለሉን ሰዎች ከጊዜ በኋላም ቢሆን ተጠይቃቸዋለህ እንደዚህም ደግሞ መመለስም ማስመለስም ትችላለህ ብለው ነብዩ አለይሂ ሰላም ነግረውታል ዛሬ ለምንድነው ይሄ አማና የጠፋው ሰው ገንዘብ በአማና መልኩ ያስቀምጣል ሰዎች በሚሻሻጡበት ሰዓት ላይ አሉ ነብዩ አለይሂ ሰላም ኢዛ ሰደቃ ወበየና እውነቱን ከተነጋገሩና ግልጹን ከተወያዩ ቡሪከት ለሁማ በይዑሁማ የሚሻሻጡት ነገር በረካ አላህ ያደርግላቸዋል ተብሏል ዛሬ ገንዘቡ በሷል በረካው ጠፍቷል ለምንድነው ከተባለ ሰበቡ አማና ስለሌለ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو ተመልካቾቻችን እንዴት ናችሁ እንዴት ከረማችሁ ዛሬ ተገናኝተናል በዛሬው ፕሮግራም ላይ ኢንሻአላህ በጣም እጅግ በጣም አሳሳቢ አንገብጋቢ የሆነ ጉዳይ ይዤላችሁ ቀርብ ያለሁኝ በዚህ ጉዳይ ላይ ራሴንም ለመምከር እናንተንም ለመምከር ያው ተነስቻለሁ አላህ ይخلصنا አላህ ይስጠን የተግባር ሰዎች አላህ ያድርገን ይሄም ጉዳይ ምንድነው አማና የሚል ነው አማናና እዚሁ ግረ መንገዳስ ይዤ የምነግራችሁ ደግሞ ህፍስ ሲር ሚስጥር መጠበቅ በሚል ጉዳይ ላይ እናወራለን አማና የሚባለው ነገር በእስላም ላይ ትልቅ ነው ትልቅ ቦታ ያለው ነገር ነው አንድ ሰው ለኢማን ሊመላ አማነተ ለሁ አማና የሌለው ሰው ኢማን የለውም ተብሏል አማናና ኢማን አብረው የተያዙ ናቸው አንደኛው ሲነሳ አንደኛው ይነሳል ሰውየው ኢማን ኖሮት አማና የለውም ልንለው አንችልም አማና ኖሮት ኢማን የለውም ልንለው አንችልም አማና በጣም ከባድ ነገር ነውና የአማና ጉዳይ ምን ያህሎቻችን እኛ ይሄን አማና እየተወጣን ያለነው አማና ዛሬ በብዙ አይነት መንገድ አለ አማና የአላህ አማና አለ የአላህ አደራ አለ የሰው ልጆች አደራ አለ አላህ ለኛ የሰጠን ነገር እያንዳንዳቸውን የመጠበቅ ግዴታ አለብን والذين هم لأماناتهم وعهدهم راعون ይላል አላህ ስለ ሙእሚኖች ባህሪ ሲናገር እነዛ አማኞች ብሎ ማለት ለአማናቸው ለአደራቸውና ለቃላቸው የሚጠብቁ ናቸው ቃላቸውን ይጠብቃሉ አማናቸውንም ደግሞ እንደዚሁ ይጠብቃሉ ይባላል ሰለፎቻችን አሁን የምናየው የአላህን አማና ሳይሆን ሰዎች ጋር ያለን አማና ነው እውነተኛ ድሮ ሙስሊሞች ስንባል ያው ይታወቃል እዚህ ሙስሊም በሚባልበት ሰዓት ላይ የሆነ ንብረት አንድ ካፊር ለማስቀመጥ እንኳን ከፈለገ እገሌ የሚባል ሱቅ እዛ የሚባል እገሌ ከደር የሚባል ሰው አለ አህመድ የሚባል መሐመድ የሚባል ሰው አለና እዛ ሄዳችሁ አስቀምጡ እነሱ እኮ ሙስሊሞች እኮ አማና አይበሉ የሚባል ነበር አይደል ዛሬ ደግሞ የለም በየእስር ቤቱ የምናየው ሙስሊሙን ነው በየሁሉም ቦታ ላይ የምንመለከተው ሙስሊሙ ነው ለምን አስፈለገ ለምን ይሄ ሆነ ንግድ ላይ እያጭበረበረ ያለው ሙስሊሙ ነው በአሁን ሰዓት ላይ አላህ Subhanahu Wa Ta'ala ቁርአን ላይ የነገረን ነው አማና መጠበቅ በተመለከተ እነዚህ ይሄ አማና የሚባለው ነገር አላህ የቂያማ ቀን ነግሮናል አሁን ዛሬ እያንዳንዱ ሰው ወደ ሆዱ የሚገባው ነገር የሚመገበው ምግብ የሚጠቀመው ፈሳሽ እነዚህ ነገሮች ዛሬ አማናው ተጎሎ ኤክስፓየር ያደረጉ ነገሮች እየገቡ እየተሸጡ ነው ያሉት አይደል መድኃኒቶች ሰው እንዴት የሚወጣው ነገር ታሞ ገርገራ ላይ ያለ ሰው ታሞ አቅም ያነሰውን ሰው ኤክስፐርት ያደረገ ነገር እንዴት ይሸጣል ስታስቡት ራሱ ይሄ ለአቅል በጣም ከባድ ነገር ነው እኮ እጅግ በጣም የሚከብድ ነገር ነውና አላህ ይጠብቀን ዛሬ ብዙ እንትኖች አሉ የንግድ እንቅስቃሴዎች በሚደረጉበት ሰዓት ላይ ብዙ ገሽ ነገሮች አሉ ብዙ ማጭበርበር ነገሮች አሉ እነዚህ እንትኖች ከሚመጡ ኦርደሮች አሉ በጣም ታውቁታላችሁ እናንተም እኔም ነግራችኋለሁ ስራው ላይ ስለምገኝ ስለምኖር ማለት ነው ሰዎች ይመጣሉ እቃ ያመጣሉ እቃ ከመጡ በኋላ የሳውዲ የመጣቃ ከዱባይ እቃ ይመጣና ወይም ደግሞ ኮን ሀገር ይመጣና ስታምፑ የሚደረገው በሌላ ይቀየራል ይሄ አማና ማግደል ነው የሚባለው ለሰውየው የሚደረገው ነገር ያን ነገር ሐቂቃው ነገሩን ማሳየት ካልተቻለ አማና ማግደል ነው ሁለት ሰዎች በሚሻሻጡበት ሰዓት ላይ አሉ ነብዩ አለይሂ ሰላም ኢዛ ሰደቃ ወበየና እውነቱን ከተነጋገሩና ግልጹን ከተወያዩ ቡሪከት ለሁማ በይዑሁማ የሚሻሻጡት ነገር በረካ አላህ ያደርግላቸዋል ተብሏል ዛሬ ገንዘቡ በሷል በረካው ጠፍቷል ለምንድነው ከተባለ ሰበቡ አማና ስለሌለ ነው ሌላ ምንም ነገር አይደለም አማና ለመኖሩ ነው ትልቁ ችግርና ይሄን ነገርኛ ምን ያህሎቻችን ብለናል ነው ዛሬ ላይ
ነብዩ አለይሂ ሰላም በአንድ ወቅት ላይ ጉዞ እያደረጉ እያሉ በዛ ጉዞ ላይ አንድ ነጋዴ ነበርና እንደ ገብስ ነገር እህል ነገር ይሸጣል እና ያን እየሸጠ ያለ ከላይ ያቃሉ የነጋዴውን ተንኮልም ነብዩ በደንብ ጠንቅቀው ስለሚያውቁ ከላይ ምን አድርጎታል ሰውየው ገብሱን ወይም ደግሞ እህሉን ከላይ ደረቅ አድርጎታል ከስር ደግሞ እርጥብ ነው ያላህ ተኛ አዩትና እጃቸውን ወደ ውስጥ ከተቱ ወደ ውስጥ ሲከቱ እጃቸውን ምን አገኛቸው በለልህ እርጥበት አገኘው ምንድነው ማሃዛ ብሎ ይሄ ምንድነው እርጥበቱ ሲሉት አሳበሁ ሰማ አላቸው ዝናብ ነክቶት ነው አላቸው እንግዲህ ዝናብ ከየትኛው ከመቼ ጀምሮ ነው ከታች ዝናብ የሚዘንበው እንዴት አድርጎ ነው እላዩን ዘሎ ታች ዝናብ የሚነካው ከዛ ነብዩ ሊከራከሩት አልፈለጉትምና አፈላ ጀአልተሁ ፈውቀ ጣዓሚ ታዲያ ይሄን ከላይ ይሃን ከታች አታደርገው ነበር ፀሐይ እንዲመታው ከሆነ የሚፈልገው የታቸው ወደ ላይ የላይን ደግሞ ደረቆ ወደ ታች ነበር መደረግ የነበረበት ከዛ ምንም አላለም ዝም ሲሉት ያው አወቁና ጉዳዩን ስላወቁ ነብዩ ስለገባቸው ምን አሉት ምን ገሸና ፈለይሰ ሚና ያታለለን ከኛ አይደለም አሉ ነብዩ አለይሂ ሰላም ማታለል ከነብዩ አይደለም ስለዚህ ይሄ የአማና ጉዳይ እጅግ በጣም አንገብጋቢ ነው አንድ ሰው እንደ ንግድ ዓለሙ ላይ ገብቶ ገንዘብ ኖሮት ግን ሰዎች እያታለሉት የሚኖር ሰው አለ ሰዎች እያጭበረበሩት የሚኖር ሰው አለ ነብዩ ምን ብለዋል አንድ ሰው ነበር አንድ ነጋዴ ያለ አሉ ያ ነጋዴ ሰዎች ያጭበረብሩታል ሲሸጥ ሲገዛ አያቅም ካልኩሌት ማድረግ አይችልም ምንም ነገር የሚያውቀው ነገር የለምና እሺ ያ ከሆነ አንተ ንግድ ላይ ካለ አሉ ነብዩ አለይሂ ሰላም ምን በል ሸርጥ አስቀምጣሉ መስፈርት አስቀምጥ መስፈርቱ ምንድነው ላ ኺላበተ የሚል ቃል ማታለል የለም ማጭበረበር የለም የሚለው ነገር መጀመሪያ መስፈርት አስቀምጥ ይሄ በዚህ መስፈርት ላይ ያታለሉን ሰዎች ከጊዜ በኋላም ቢሆን ተጠይቃቸዋለህ እንደዚህም ደግሞ መመለስም ማስመለስም ትችላለህ ብለው ነብዩ አለይሂ ሰላም ነግረውታል ዛሬ ለምንድን ነው ይሄ አማና የጠፋው ሰው ገንዘብ በአማና መልኩ ያስቀምጣል ሰው በሆነ ነገር ያስቀምጣል ከዛ በኋላ አያገኘው አይደል እንዴ በዚህ ዘመን ላይ በጣም ከባድ ነገር እኮ ነው አላህ ቁርአን ላይ ይላል ወይሉ ሊልሙጠፊፊን ለነዛ ሙጠፊፍ የሚባሉ ሰዎች ሚዛን አጉዳይ የሆኑ ሰዎች ወየውላቸው الذين اذا اكتالوا على الناس يستوفون ለሰዎች በሚሞሉበት ሰዓት ላይ ይሞላሉ ከሰዎች ሲገዙ ሞልተው ሚዛን ሞልተው ነው የሚገዙት وإذا كالوهم أو وزنوهم يخسرون ለሰው ሲሰጡ ደግሞ አጉድለው ይሰጣሉ ዛሬ ሚዛን ላይ ብዙ አይነት መጭበርበር አለ ገንዘብ ላይም እንደዛው በአካውንት አስገባልኝ ይለዋል ከገባ በኋላ ያ ገንዘብ አይወጣም ዛሬ አምነቱ የሆነ ነገር ያደርግለታል ያን ነገር አያደርግም አይሰጠውም ስለዚህ ይሄ እነዚህ አይነት በጣም ከባድ የቂያማ ምልክት ነው ይሄ ትልቅ የቂያማ ምልክት ነው ነብዩ አለይሂ ሰላም ነግረውናል መቼ ነው ቂያማ የሚቆመው ብሎ ሰው ሲጠይቃቸው ኢዛ ሩፊዓት الامانه አማና ሲነሳ ብሎታል አማና ሲጠፋ ፈንተዚር ሰዓ ቂያማን ተጠባበቃት አሉት ይሄ አሁን ያለንበት ሰዓት የአማና የጠፋበት ወቅት ነው ዛሬ እናት ልጅ የማይታመንበት ወቅት ላይ ያለነው እኮ አይደለም እንዴ ይሄ ትልቅ ነገር ነውና ነገ አኺራችን እዚህ አማና አግድለን አኺራ ከአላህ ጋር በምንድነው ልንገናኝ የምንችለው አላህ ጋር ያለን ነገር በምንድነው ሲልን ወጣው ምንችለው ሐቃችን ያልሆነው ነገር እንደው ምድር ላይ እንኳን ሲናገሩ ነብዩ የራሱ ያልሆነ መሬት እንኳን አንድ ስንዝርን የራሱ ያልሆነች መሬትን አንድ ስንዝር እንኳን ከሰዎች የወሰደ ሰው ነገ የቂያማ ቀን ወደ በዛው በአንድ ስንዝሩ ልክ ወደ ታች ሰባት ምድር አንገቱ ላይ ነገ ተጠቅልሎ ተሸክሞ እንዲነሳ ይደረጋል አሉ ይችላል ወይ አላህ ይችላል እንግዲህ ሰባት ምድር ወደ ታች የስንዝር ያህል የሰረቀውን ማለት ነው እንዴ አንድ ሀገር የሚያክል ደግሞ አንድ ካሬ ሁለት ካሬ ከዛም በላይ ከሰው አጭበርብሮ ደግሞ ድንበር የገፋ ሰው ደግሞ ምን ሊሆን ነው ይሄ በጣም ከባድ ነውና ይሄ የአማናችን ጉዳይ በጣም ልንጠብቀው ይገባል ነው እኛ ዛሬ ይሄ አማናን እንደ ቀላል ተራ ነገር አድርገን አስበናል ዱንያዊ ጥቅምን እያሰብን ዱንያዊ ደስታን እያሰብን ዱንያዊ ምቾትን እያሰብን ዛሬ አኺራችንን ቀብራችንን ረስተናል ቀብር ላይ ስለ አማና አለብን ሲራጥ አለብን ሂሳብ አለብን ይሄ ሁሉ ነገር ያለበት ሰው አማና መጠበቅ አለበት ነብዩ አለይሂ ሰላም ወደፊት ጊዜ ይመጣል አሉ ያ ጊዜ አማና ከመጥፋቱ የተነሳ አንድ ሀገር ላይ ወይም ደግሞ አንድ ከተማ ላይ ወይም አንድ ቀበሌ ላይ አንድ ሰው ብቻ ይኖርና ያ እገሌ የሚባለው ሰው እኮ ታማኝ ነው ተብሎ መጠቋቋም ይደረጋል ከዛ ሰዎች ይገረሙበትና በዛ ሰውዬ ማአጅወደሁ ይሄ ሰውዬ ምን ይቸር አደረገው እንደዚህ አማና በጠፋበት ዘመን ላይ አማና አክባሪ ማግኘት ማለት ብለው አንድ ሰው አግኝተው ብርቅ ይሆንባቸዋል አሁን ያለንበት ዘመን ያ ነው ማን ነው የሚታመነው እስቲ እኔ ታመናለሁ ለዲኔ እኔ ለሰዎች ታመናለሁ ሰዎች እኔ ጋር መተው አማና ያስቀምጣሉ ለዚህ ብቁ ነኝ እኔ በምን ቼክ እንጽፋለን ባዶ የደረቅ ቼክ ነው የምንጽፈው አይደል የሆነ ነገር እናደርጋለን እያንዳንዱ ማጭበርበር ነገር ውስጥ እንገባለን ይሄ ነገር ደግሞ አላህ ያውቀዋል ያዕለሙ ኻኢነተ الأعين وما تخفي الصدور ያቺ ካዲ የሆነችዋን አይንም ያውቃታል አላህ በቀልብ ውስጥ የሚታሰበች ሸርን ተንኮልም ደግሞ አላህ ያውቀዋል አንድ ምሳሌ ልንገራችሁ ቡኻሪ ላይ የተቀመጠ አንድ እንትን ነው ሁለት ሰዎች አሉ
እና ሁለቱም አላህን የሚፈሩ ሰዎች ናቸውና አንደኛው ጋር አማና ማለት የሆነ ብድር ነገር ሊበደረው ይሄዳል። ብድር አበድረኝ አለው። ያ ብድሩን ሰውየው ሊያበድረው ፈለገና እሺ ያበድርሃለሁ ግን ምን አለው? ሸሂድ አምጣ አለው። ሸሂድ ምስክር አምጣ አለው። ወከፋ ቢላሂ ሸሂዳ እኔ ምስክር ምንም ነገር የለኝም፣ አጠገቤ ሰው የለኝም፣ ምስክሬ አላህ ነው አለው። ምስክር አላህ ነው። እንግዲህ አላህ ምስክር ካደረክማ እኔ ደግሞ በአላህ ደግሞ ያው አልጠራጠርም አላህ Subhanahu Wa Ta'ala እንደሚያደርገው ምስክርነቱ ለአላህ እኔም ሰጥቼዋለሁ። አላህ ምስክር አደረገ። ከዛ ምን አለው? ሁለተኛ ጥያቄ ወኪል አምጣ አለው። ወኪል ማለት እንደ እማኝ ነገር ወይም ደግሞ ያ ነገር አንድ ነገር በሚፈጠርበት ሰዓት ላይ ያን ነገር ሊጠየቅ የሚችል አካል አምጣ ሲለው ወከፋ ቢላሂ ወኪል አለው። እንደገና ወኪልም አላህ ነው አለው። ሸሂዴ ምስክሬም አላህ ነው፣ ወኪልም አላህ ነው አለው። እንግዲህ አላህ ወኪልህ ከሆነ ምስክርም አላህ ከሆነ እንግዲህ ብሎ አንስቶ ጀባ ይለዋል። ብሩን ካበደረው በኋላ የሚሰጥበት ጊዜ ተቀጣጥረዋል። በጣም የሚገርመው ደግሞ ባህር ተሻግረው ነው ባህር ተሻግረው ነው በመርከብ ምናምን ጉዞ ተዳርጎ ነው ያኛው ቤት ያለው ይሄኛው ደግሞ የሚኖረው እዚህ ነው። እና ጊዜው ደረሰና ጊዜው ደርሶ ያኛውን ብድሩን ሊመልስለት ወደ 1000 ድርሃም ነው ተብሏል። ከዛም በላይ ነው ከዛም በታች ነው አላኩል ያህል ምንም ይሁን ይሄ ሰውዬ ጊዜው ደረሰ። ያኛው ያው ባህር ዳርቻ ላይ ይጠብቀዋል ከቤቱ ተነስቶ። ይሄኛውም ደግሞ ተበዳሪ የሆነ ሰውዬ ብሩን ይዞ ይሄዳል። ልክ ሲሄድ መርከብ ቢጠብቅ የለም መርከብ ቢጠብቅ መርከብ አይመጣም። ቢጠብቅ በጣም ረጅም ሰዓት ቆየ፣ ቀኑ ሙሉ ቆየም ይባላል። እና ከቆየ በኋላ ምን ያደርግ ግራ ገባው። እኛ በይሄን ቦታ ላይ እስቲ በራሳችን እናስበው። የሰው ብር በአካውንት አስገባልኝ ብለን ማብራት ሄደ ብንባል፣ ኔትወርክ የለም ብንባል ሌላ አማራጭ ባንክ እንጠቀማለን ወይስ ሰበብ እናደርገዋለን? ይሄን በራሳችን እየጠየቅን እንሄድና ወደ ሰውየው ለመልሳችሁ የለም ሲባል ማለት መርከብ የለም ዛሬ አልወጣም መርከብ ሲባል ሰውየው ግራ ገባው። ምክንያት አለው መመለስ ይችላል። ግን ምን አሰበ? አንድ በውስጡ ላይ ረፍት የከለከለው ነገር ምንድነው? እዛ ወንድሜ ይጠብቀኛል፣ የወንድሜ ቀልብ ሊሰበር ነው። ስለዚህ ምን ላድርግ አለ። ግራ ገባውና ያ ረብ አለው አላህ ሆይ አንተን ነው ምስክር ያደረኩ፣ ወኪሌም አንተ ነህ፣ ምስክሬም አንተ ነህ። ስለዚህ ባንተ ምክንያት ደግሞ እኔም አንተ ማሳፈር አልፈልግም ማለት አንተ ወኪሌ ሆነ እኔም ደግሞ በዛ አንተ ማለት አልፈልግም አለና የሆነ እንጨት ከመንገድ ላይ ዝም ብሎ እንጨት አመጣና ያን እንጨት ለሁለት ሰንጥቆት ብሩ እንዳይረጥብ ብሎ ብሩን ጠቅልሎ በላስቲክ ነገር እንጨቱ እስከተተው። እንጨቱ እንደዚህ አስያዘውና ባህር ላይ ለቀቀው። እንግዲህ ወኪሉ አላህ ነው፣ ሸሂዱም አላህ ነው፣ ወኪሉም አላህ ነው። ለቀቀውና ያ ረቢ አድርስልኝ፣ ለባለቤቱ አድርስልኝ ይሄን ብር አለ። እንደዚህ ተወኩላለን እኛ። ከዛ ይሄ እንግዲህ አድርስልኝ ብሎት ለአላህ ይሄን ነገር ትቶለት እሱ ወደ ቤቱ ተመልሷል ሄዷል። ከሄደ በኋላ በሚቀጥለው ጊዜ ተመልሶ መጣ። መርከብ ያለበት ጊዜ ማለት ነው። መርከብ ያለበት ቀን ምናምን ነገር መጣ። 1000 ድርሃሙን ወይም ደግሞ ያለበትን ብር ያው ደርሶታል ብሎ እርግጠኛ ስላልሆነ በስልክ መጠየቅ አይችልም፣ በይሄ ሶሻል ሚዲያ መጠየቅ አይችልም፣ በምንም ማግኘት አይችልምና ያለው አማራጭ ይሄን ብር አልደረሰውም በሚል እምነት ይዞለት መርከቡን ተሳፍሮ ሄደ። በሚሄድበት ሰዓት ላይ ያኛው ሰውዬ ደግሞ አበዳሪው መጥቶ ጠብቆት ነበር ብለናል አይደል? ጠብቆት ያን ነገር ግራ ሲገባው ቢጠብቀው አልመጣም። ያለው አማራጭ ምንድን ነበረ? በቃ አልመጣም ይሄ ሰውዬ፣ ስለዚህ የሆነ ችግር አጋጥሞት ይሆናል ብሎ ቢያንስ በባዶ እንኳን ከመመለስ ያው አንድ ማገዶች ምናምን ነገር የሚሆኑኝን እንጨቶችን ይዤ ልግባ ብሎ እንጨት ሰብስቦ ተሸክሞ ገብቷል። ባህሩም ያመጣው እንጨት ምናምን መንገድ ላይ ባህር ዳርቻውም ያለውን እንጨት ሰብስቦ ገብቶ አጋጣሚ እንጨቶችን ሲፈልጥ እና እንጨቶችን ሲያስተካክል የሆነ እንጨት ላይ ምን አግኝቷል? ብር አግኝቷል። ብሩ ላይ ደግሞ ደብዳቤ ያለው እና አፉ በላይ ለአላህ ብላ ይሄን ነገር ከደረሰ ገንዘቡ ለአላህ ብላ አፉ በላይ መርከብ ስላላገኘው ነው ይሄን በዚህ ላኩልህና ከደረሰል ያው ይሄን መልእክት ሹክራን ስላበደርከኝ አላህ ጀዛህን ይክፈልህ ብሎ ደብዳቤ ልኮልታል። ያ ሰውዬ ደርሶታል። ይሄ ደግሞ አልደረሰውም ብሎ በሚቀጥለው ቀን ምን ብሎ አድርጓል? ገንዘቡን ይዞ ሄዶ ተሳፍሮ ሲሄድ ተገናኙ እዛው። ከዛ ገንዘቡን ሲሰጠው ገንዘቡ እኮ ደርሶኛል አለው። እንዴት ደረሰ ሲለው እንዲህ ብሎ ያለውን ነገር ነገር አጂብ የሆነ ቂሳ ነው። በጣም የሚገርም ነው። ራሳችንን እንድንፈትሽ የሚያደርገን ነገር ነው። እኛ ይሄ ነገር ለአማና ይሄን ያህል ድሮ ሰለፎቻችን ለአማና ይሄን ያህል ድረስ በጣም አማናቸውን ጠባቂዎች ነበሩ። በጣም አደራቸውን ጠባቂዎች ነበሩ። በአላህ ላይ የገቡ ቃል ኪዳንን አላህ ነብዩ አለይሂ ሰላም በአላህ የጠየቃችሁን ሰው እንዳትከለክሉት ብለዋል።
በአላህ ብሎ ወደ እናንተ ጥገኝነት የመጣን ሰው ጥገኝነት ስጡት ብለዋል። አላህም አላሳፈራቸውም እነዚህ ሰዎችን። ይሄ ነው ፈላህ የሚያወጣቸው ነጃ የሚያወጣቸውም ደግሞ ይሄ ነው። እኛ ጋር ያለው እውነታ ምን ይመስላል? በጣም አስቸጋሪ ነውና አላህ እንዲጠብቀን ሁሌ ዱዓ ማድረግ ይኖርብናል። ወላሂ በጣም የሚያሳፍር ነገር ነው። ሁለት ሙስሊሞች አብረው ከነጺማቸው ሱሪያቸው እንዳሳጠሩ ኒቃብ እንደለበሰች ጅልባብ ሂጃቧን እንደለበሰች እሱም በተለይ ሙስሊም ወንዱ ላይ ደግሞ ብሷል። ፍርድ ቤት ቆመው ካፊር ሲዳኛቸው በምንድነው ምክንያቱ ምንድነው ከተባለ ቼክ ሰጥቼው ጊዜው አልፎበት አስመትቶበት ነው ወይም ደግሞ ገንዘብ አጭበርብሮት ከልክሎት ነው አበድሮት ለችግሩ ሰው ደርሶ እንዴት ያን ነገር ይከለክለዋል? አንድ ሰው እንዴት አማናን ከልክሎት ሰው ንጹህ እንቅልፍ እንዴት ሊተኛ ይችላል? የሰው ገንዘብ የሰው ሐቅ ያለበት እንዴት ንጹህ እንቅልፍ ሊተኛ ይችላል? እንዴትስ ነገ የቂያማ ቀን ከአላህ ጋር ሲገናኝ በምን ሁኔታ ከአላህ ጋር ሊገናኝ ይችላል? ይሄ እጅግ በጣም አሳሳቢ ሆነና አንገብጋቢ የሆነ ጉዳይ ነውና የአማናችንን ጉዳይ እንደው አደራችሁን እላችኋለሁ። አላህ Subhanahu Wa Ta'ala አማናቸውን ከሚጠብቁ ምርጥ ባሮቹ አላህ ያድርገን እላችኋለሁ። ኢንሻአላህ የተከበራችሁ ውድ ተመልካቾቻችን በሚቀጥለው ሐለቃ በሚቀጥለው ሌላ ፕሮግራም እንገናኛለን ብዬ አስባለሁ። እስከዛ ድረስ አማና ከሚጠብቁ ሰዎች አላህ ያድርገን። እኛም አማናችን ከሚበላ ሰዎች አላህ ይጠብቀን። አማናችንም አይበላብን። በዳይም ከመሆን ተበዳይም ከመሆን የሰው እንባ ኖሮበት አንድ ሰው ወላሂ ፈላ መውጣት አይችልም። ሰው ያለቀሰበት ሰው ዛ እየተንገላታበት ሰው ጭንቅ ብሎት ጥብብ ብሎት የፈለከውን አምጣ እንደፈለከውን ብሎ ሰው ዛሬ ችላ ብሎታል አይደል? የፈለከው ማምጣት ትችላለህ ይለዋል። ዛሬ ይሄ ገንዘብ ስላለው የሻይ እየሰጠም ሊሆን ይችላል፣ ይሄ ነገር እያደረገም ሊሆን ይችላል፣ ሊያልፈው ይችላል። ምናልባት ተበዳዮች ሊበደሉ ይችላሉ። ግን ዙልም ነው፣ በጣም ከባድ የሆነ ትልቅ የሆነ ዙልም ነውና ነብዩ መጥሉል ገኒይ ዙልም ብለዋል። አንድ ሰው ገንዘብ ኖሮት መክፈል የሚችለው ገንዘብ ኖሮት ከሰው የተበደረው ነገር ዛሬ ነገ ያለ ማሸቱ በራሱ ዙልም ነው ብለዋል። በደል ነው፣ መካዱ አይደለም የተባለው። ማሸቱ በቀጠሩ ማሸቱ ራሱ በደል ነው። ሰውየው ሲያበድረው እንዴት ለአንድ ሰው ለመበደር ሲመጣ እንዴት ሆኖ ነው የሚመጣው? በጣም ኩምትር ብሎ ጸጉሩን እያከከ እያሻሸ ምናምን ነገር ይመጣል፣ ተሸማቆ ይመጣል። ለመመለስ ደግሞ ዛሬ አስቸጋሪ ነው። በእጅ ይሰጣል በግር ይፈልጋል ይባላልና ያ እንደዚህ አይነት ጉድ ውስጥ ነው ያለነው። አሁን ያለው ነገር ስለ አማና ስለ አደራ መብላት አደራ ስለ መጥፋቱ ምናምን ነገር እንደውም ያነጋገር አይደለም። ወላሂ ሐቂቃ በዚህ ዘመን ላይ አማና ሲጠብቅ የታየ ሰው እንደው በተገኘበት ግንባሩን መሳም አለብን፣ በተገኘበት ማክበር አለብን። አንቱ ሊባል የሚገባው ሰው ቢኖር እንደዚህ አይነት ሰው ነው። የለማ ብርቅ የሆነበት ዘመን ላይ ነው ያለነውና አማናችንን እኛ እስቲ ከዚህ ሰዎች መሆን አለብን። ነገ ቂያማ ቀን አደራቸውን ይጠብቃሉ ብሎ አላህ ከሚሸልማቸው ሰዎች አላህ እንዲያደርገን እኛም ደግሞ የበኩላችንን አደራ መጠበቅ አለብን። እገሊኮ አማና ይጠብቃል የሚለውን ነገር አይደለም ማየት ያለብን። ስለዚህ በስተመጨረሻ አደራ መላችሁ ደግሞ ምንድነው ሰዎች አማና አሁን ትልቁ አማና የጠፋበት ምክንያት መካካድ የበዛበት አንዱ ምክንያት ምንድነው ታውቃላችሁ? ወላሂ ሁላችንም እኔንም ነፍሴንም ጨምሮ አንድ ውል በመናደርግበት ሰዓት ላይ ወይም ደግሞ ልንሻሻጥ እንችላለን፣ ተጨማሪ ደግሞ ልንበዳደር እንችላለን። በዚህ ሰዓት ላይ አላህ የነገረን ነገር ምንድነው? ፈይዛ ተዳየንቱም ቢደይን ኢላ አጀል ሙሰማ ፈክቱቡሁ ጻፉ ብሏል አላህ። ወልየክቱብ በይነኩም ካቲቡን ቢልዓድሊ ከናንተ መካከል በፍትህ ሊጽፍ የሚችል ሰው አስቀምጡ። ስለዚህ ይሃ ወላ ያዕበ ካቲቡን አየክቱበ ከማ አላመሁላህ ያ ጻፊው አላህ እንዳስተማረው ጻፍልን በመሐከላችን ላይ አንተ ጻፍ ሲባል እምቢ እንዳይል ብሎ አላህ Subhanahu Wa Ta'ala ተናግሯል። ከዛ ምን ወላ አላህ ፈኢለም ተጂዱ ካቲበን ይሄ ምንድነው ጻፊ ካላገኛችሁ ምስክር ካላገኛችሁ ይሄ ምንድነው ሁለት ምስክር አድርጉ ብሏል። መጀመሪያ ሁለት ወንዶችን ምስክር አድርጉ። ፈኢለም ተጂዱ አንዱን ካላገኛችሁ ከሁለት ውስጥ ምሳሌ አንዱ ከጎደለ አንድ ወንድና ሁለት ሴቶች ይኖሩ። ስለዚህ ወስተሽሂዱ ሸሂደይኒ ሚን ሪጃሊኩም ፈኢለም የኩና ረጁለይኒ ሁለት ወንዶች ከሌሉ ፈረጁሉን ወምራአታኒ ሚመን ተርደውነ ሚነ ሹሃዳ የምትወዷቸውን ሰዎች ለምስክር ይሆኑናል። ላንተም ለዛኛውም ሰውዬ ቅርብ የሚባል ሰው እኔ ይሄን ያህል ገንዘብ አበድሬዋለሁ በዚህ ጊዜ ሊሰጠኝ የሚችለውን ገንዘብ፣ ስለዚህ እናንተ ምስክር ናችሁ። ምስክርም ይፈርም ነገ ቂያማ ቀን ምን እዚህ ዱንያ ላይ እንደው እንትን ልበል ቢል ልክሰስም ቢል ልጠይቅም ቢል ያምርበታል ሰውየው። ስለዚህ ይሄ ነገር ቀርቷል። ዛሬ አምነዋለሁ እኔ አሁን ላንተ ቼክ ያስፈልጋል አሁን አንተ አረንካ ዝም ብለው ሰጥ ይለውና ዝም ብሎ ይሰጠዋል።
አሁን አንተን እኔ አሁን ምስክር አምጣ ሲለው ለኔ ምስክር ትለኛለህ ይለዋል። በዚህ ብቻ ሰው ያሸማቅቀዋል። የሚታመንም ቢሆን ሰውየው የማይታመንም ቢሆን ይሄ የአላህ ቃል ነው አይደል? የአላህን ቃል እኛ ደግሞ ተግባራዊ ማድረግ አለብን። የአላህን ቃል መጠበቅ መቻል ይኖርብናል ማለት ነው። ይሄ ምስክር ማስቀመጥ አለብን። ምንም እንውደደው ቅርም ይበለው ምንም ይሁን ይሄ ምስክር ማድረግ አለብን። ዛሬ በምንድነው ልንከሰው የምንችለው? እስቲ በምንድነው ስለንጠይቀው የምንችለው? መቼ ሰጠኝ ይልሃል እኮ ዛሬ አይኑን በጨዋጥቦ መቼ ሰጠኝ የምን ገንዘብ ይልሃል። በጣም አስቸጋሪ ነው ወላሂ። 1 ሚሊዮን ብር ኖሮበት ሄደን ሽምግልና ልንጠይቀው ስንሄድ ይላል አንድ ወንድሜ ሲነግረኝ ሽምግልና ሊጠይቅ የሆነ ቤት ጀምራለሁና ቤቱን ሲጨርስ አላህ ካለ እቆብ ገብቼ እሰጠዋለሁ አለ። የሰው 1 ሚሊዮን ብር አለበት ግን ቤት ጀምሯል። እሱ እዳ ያለበት ሰው እኮ ይላሉ ዑለሞች ጨው ያለው ምግብ እንኳን መብላት የለበትም እኮ ነው የሚሉት። ጨው ያለው ምግብ ባለዳው ገንዘብ ያለው ሰውዬ የሚበላው አጥቶ ሽሮ እንትን ያለ ይበላል፣ እያማሰለ ይበላል፣ ሽሮ እንትን ያለ ይበላል። ይሄ ደግሞ ዘልዝሉን ጥብሱን ምኑን እንደፈለገ ያማረጠ ይበላል። ይሄ እያለቀሰ ነው፣ ይሄኛው እየሳቀ ነው የሚኖረው። በጣም ከባድ ነገር ነው። እንደዚህ አይነት ሰዎች ደግሞ መቼም ቢሆን ፈላህ ሊወጡ አይችሉም። መቼም ቢሆን ነጃ ሊወጡ አይችሉም። ምን አሉ ነብዩ አለይሂ ሰላም? አፍደሉል ሙስሊም ከሙስሊሞች በላጩ ትልቁ ሙስሊም ብሎ ማለት መን ሰሊመል ሙስሊሙን ሚን ሊሳኒሂ ወየዲሂ በእጁም በብላሱም ተንኮል ሙስሊሞች ሰላም የሚሆኑ ከሆነ ነው ትክክለኛ ሙስሊም ሊባል የሚችለው። ይሄ ደግሞ የእጅ ተንኮል ነው። አማና ማለት ገንዘብ የሚያክል ነገር ነውና እኔ አደራችሁን እላለሁ ወላሂ ዛሬ ፍርድ ቤት አባትና ልጅ ተካሰው ፍርድ ቤት ይቆማሉ። ወንድማማቾች ተካሰው ፍርድ ቤት ይቆማሉ። ያንድ እናት ያንድ አባት ልጆች የሆነ ገንዘብ ሰዎችን ይለውጣቸዋል። ሰዎችን ገንዘብ እንደፈለገ ያደረጋቸው ነው፣ እንደፈለጉ ይሆኑባቸው ነውና ነብዩ አለይሂ ሰላም ዛሬ ድህነትን አልፈራላችሁም ብለዋል። እምፈራላችሁ ድህነት አላህ ሀብትን በሀብት ያተረፈረፈላችሁና ከዛ በኋላ በዱንያ ላይ ትሽቀደደማላችሁ፣ ከዛ አንዱን ትገዳደላላችሁ፣ አንዱን ያጠፋዋል ብዬ ነው የምፈራው አሉ ነብዩ። ዛሬ ለገንዘብ ተብሎ ሰው ህይወቱ እየጠፋ ነው ያለው አይደል? ብዙ ሰው ገንዘቡ በገንዘብ ምክንያት ስለከለከለው ገንዘቡ ይገለዋል። ስለዚህ ይሄ የኔ ነው በጥቅም ምክንያት ሰው እየተገዳደለ ነው ያለውና ይሄ ዘመን ላይ ነው ያለነው እና ከዚህ ፊትና በጣም ከባድ ከሆነ ፊትና እንደው ነጃ ልንወጣ ይገባል። እሳት ላይ ነው ያለነው። በዚህ ዘመን ላይ ደግሞ ነብዩ አለይሂ ሰላም ፊትና ዲን የሚያዝ በጣም ፊትና በሆነበት ዘመን ላይ ፊትናውን ተቋቁሞ ሰብሮ ዲንን የሚይዝ ሰው ልክ ፍም እሳት እንደመጨበጥ ዲን ይከብዳል በዚህ ዘመን ብለዋል። ፍም እሳት በእጅ እንደማድረግ ይከብዳል። በዚህ በከበደ ሰዓት ላይ ዲንን አጥብቆ መያዝ፣ አማና በጠፋበት ሰዓት ላይ ታማኝ መሆን፣ ዝሙት በበዛበት ሰዓት ላይ ከዝሙት መራቅ፣ ወለድ በበዛበት ሰዓት ላይ ከወለድ የሚርቅ ሰው፣ የተለያዩ መጥፎ ነገሮች በበዙበት ሰዓት ላይ ከነዛ መጥፎ ሐራም የሆኑ ነገሮች አንድ ሰው መራቅ ቻለ ማለት ነብዩ ምን አሉ? የ50 ሰሃቦችን አጅር የማግኘት ያህል አጅር አለው። 50 ሰሃቦችን ከኛ ነው ከነሱ ብለው ሲጠይቋቸው እንደውም ከናንተ ነው አሏቸው ነብዩ አለይሂ ሰላም። በዚህ ዘመን ላይ ኖሮ የ50 ሰሃቦችን አጅር ሊያገኝ የሚችል ሰው አለ ማለት ነው። ስለዚህ እገሌ አማና አይጠብቅም እገሌ አማና ይጠብቃል የሚለውን ነገር እንተውና እኔስ ወደ ራሳችን እንመለስ። አላህ አማና ከሚጠብቁ ሰዎች አሁንም በድጋሚ አላህ ያደርገን። አማናችንን ደግሞ አላህ ይጠብቅልን። የኛንም የሰውንም እኛ ጋር ተቀላቅሎ ከመምጣትም አላህ ይጠብቀን። እንደዚሁም ከሰው እንባ አላህ ይጠብቀን፣ ከሰው ቀልብ አላህ ይጠብቀን። እኛም ደግሞ በሰው ላይ ከማልቀስም አላህ ይጠብቀን፣ እንደው ከመበዳደልም አላህ ይጠብቀን። አላህ Subhanahu Wa Ta'ala በሰማነው ምንሰራ አላህ አድርገን። እንደው ለአላህ ብዬ እወዳቸዋለሁ። ለኔም ዱዓ አድርጉልኝ። በሰማነው ምንሰራ አላህ አድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. وآخر دعوانا أن الحمد لله رب العالمين وبالله توفيق. والسلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.